የ12 ቀናት ጦርነት በመባል የሚታወቀው የኢራን እስራኤል ጦርነት ከተቋጨ 6 ወራት ቢቆጠሩም አሁንም ድረስ ያልተፈቱ ጉዳዮች አሉት። በዚህ ጦርነት ከእስራኤል አልፎ በአሜሪካ በንከር በስተር ቢቱ አውሮፕላን ጉዳት የደረሰበት የኢራን የኒውክሌር ጣቢያ የጉዳት መጠኑን ለማወቅ የሚሹ ተቋማትን ኢራን ደጇ እንዳይደርሱ በጽኑ በሯ እንደዘጋች ትገኛለች። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጉዳቱን መርምሮ ለማወቅ በተደጋጋሚ የኢራንን ደጅ እየጠናም ይገኛል። እንደዚህ ያለውን ጥያቄ በፍጥነት ውድቅ በማድረግ የምትታወቀው ኢራን የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ያቀረበውን ጥያቄ ውድቅ አድርጋለች። ለጥያቄው ምላሽ የሰጠው የኢራን የአቶሚክ ኢነርጂ ድርጅት በአሜሪካና በእስራኤል የ12 ቀናት ጦርነት የተጠቁ የኒውክሌር ጣቢያዎች እንዲመረመሩ የሚቀርቡ ጥያቄዎች ተቀባይነት እንደሌላቸው ገልጸዋል። ነገር ግን ቴህራን ጥቃት ያልደረሰባቸው የኒውክሌር ጣቢያዎች እንዲመረመሩ መፍቀዷን ኃላፊው መሐመድ ኢስላሚ ይፋ አድርገዋል። እንዲያውም ጣቢያው ሲጠቃ ያላወገዘውና መመሪያ የሌለው ኤጀንሲ አሁን ለመመርመር የሚያስችል መብት የለውም ነው ያሉት። በአንጻሩ እስራኤልም ሆነ አሜሪካ የደረሰውን ጉዳት በትክክል ማወቅ አለመቻላቸው ረፍት አይሰጣቸውም። ይህ መሆኑ ደግሞ እንደተዳፈነ ሰዓት የሚቆጠረው የእስራኤል ኢራን ሁኔታ ላለመፈንዳቱ ማስተማመኛ አይኖረውም። በሌላ በኩልም ኢራን የባለስቲክና ሃይፐርሶኒክ ሚሳኤሎችን ያካተተ ኤግዚቢሽን ለይታ አቅርባለች። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ኢራን ጥቃት የደረሰባቸው የኒውክሌር ጣቢያዎቿ እንዲፈተሹ ፍቃድ ከመስጠቷ በፊት መግባባት ላይ መድረስ አለበትም ብላለች። ኃላፊው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን የኒውክሌር ተቋማት ላይ የተፈጸመውን ጥቃት ማውገዝ አለመቻሉን በድጋሚ ነቅፈዋል። ማውገዝ የማይችልና መመሪያ የሌለው ኤጀንሲ በሚል ያጣጣሉት መሐመድ ኢስላሚ ለመመርመር የሚያስችል መብት የለውም ብለዋል። ኢራን በዋና ዋና የኒውክሌር ተቋሞቿ ላይ የተሰነዘሩትን ጥቃቶች ተቋሙ ማውገዝ ባለመቻሉ በተደጋጋሚ ትችት ስትሰነዝርም ቆይታለች። ይህም ብቻ ሳይሆን ኤጀንሲው ስለ ኢራን የኒውክሌር ጣቢያዎች ምስጢራዊ መረጃዎችን ለእስራኤል አሳልፎ ሰጥቷል ስትልም ከሳለች። ኃላፊው ከአሜሪካና ከእስራኤል የሚመጣ ጫና በኢራን ላይ ምንም አይነት ተጽዕኖ አያሳድርም ባይ ናቸው። መሐመድ ኢስላሚ የዓለም አቀፉ የአቶሚክ ኢነርጂ ዋና ዳይሬክተር ራፋኤል ግሮስ ተጠያቂ መሆን እንዳለባቸውም ተናግረዋል። ምንም እንኳን በአሁኑ ጊዜ ኢራን የዓለም አቀፉ የአቶሚክ ኢነርጂ መብት የሌለው ተቋም እንደሆነ ብትገልጽም ከ12 ቀናቱ ጦርነት በፊት የኒውክሌር ጣቢያዎቿ በኤጀንሲው ቁጥጥር ስር ነበሩ። ከጦርነቱ ወዲህ ግን ከኤጀንሲው ቁጥጥር ውጭ ከመሆናቸውም በላይ በተደጋጋሚ የተቋሙን የምርመራ ጥያቄ ሀገሪቱ ውድቅ አድርጋለች። በኒውክሌር ተቋማት ላይ ለሚሰነዘሩ ጥቃቶች ምን አይነት የከለላ ሂደቶች እንዳዘጋጀ ማስረዳት እንዳለበትም ትገልጻለች። ባለፈው ሰኔ ወር ከተከሰተው ጦርነት ወዲህ በኢራንና በአሜሪካ መካከል ውጥረቱ በከፍተኛ ሁኔታ ጨምሯል። የኒውክሌር ድርድሮች ወደ ኋላ ቀርተዋል። ኢራን ንግግሮቹ ሊቀጥሉ የሚችሉት ከአሜሪካ ዋስትና ከተገኘ ብቻ እንደሆነ አጥብቃ ትከራከራለች። አሜሪካ ደግሞ ኢራን በኒውክሌር መርሃ ግብሯ ላይ ቀጥተኛ ድርድር እንዲደረግ ጠይቃለች። ይህ እየተባለ ባለበት ሁኔታ ኢራን የባሊስቲክና ሃይፐርሶኒክ ሚሳኤሎችን ያካተተ ኤግዚቢሽን ላይ ታቀርባለች። በዚህ ኤግዚቢሽን በሰኔ ወር በተካሄደው የእስራኤልና ኢራን ጦርነት ወቅት የተመታችውም የእስራኤል ሄርሜስ ድሮን ፍርስራሽ ላይ ታቀርባለች። ከታዳሚዎቹ መካከል ምስጋና ለነዚህ ሚሳኤሎች ይግባውና አሜሪካና እስራኤል ከፊታችን ተንበረከኩ የሚል አስተያየትም ተሰንዝሯል። እነዚህ የጦር መሳሪያዎች ባይኖሩ ኢራን እንደ ጋዛ ትሆን ነበር ማለታቸው ውጥረቱን የሚያጎላ ነው። የቀረበው ኤግዚቢሽን የሀገሪቱን ወታደራዊ አቅም ለማሳየት ብቻ ሳይሆን ከ12 ቀናቱ ጦርነት በኋላ የኢራንን ቁመና ለማረጋገጥ የተደረገ ዘመቻ አካልም ነው። በዚህ ወቅት የእስላማዊ አብዮታዊ ጥበቃ ጓድ ብርጋዴር ጄኔራል እና የኤግዚቢሽኑ ዳይሬክተር አሊ ባላሊ የኢራን አቅም ከውቅ ሚሳኤል አልሚ ሀገራት እኩል እንደሚያሰልፏት ገልጸዋል። እነዚህ ሁኔታዎች ኢራን ለምርመራ ያገደችው ዓለም አቀፍ የኒውክሌር ኢነርጂ ኤጀንሲ እንዲሁም ከአሜሪካ ጋር የተፈጠረውን አለመግባባት ያጎላሉ። በጣም ሚስጥራዊ የኒውክሌር ጣቢያዎቿ ጉዳይ አሜሪካን ብቻ ሳይሆን የአውሮፓ ሀገራትን በማስቆጣቱ በቴህራን ላይ ማዕቀቦች እንደገና ተጥለዋል። ይህም በኢራንና በእስራኤል ወይም በአሜሪካ መካከል ግጭቱ መቼ እንደገና ይጀምራል የሚለውን ስጋት እንዲጨምር አድርጓል። ጦርነቱ በማንኛውም ጊዜ ሊቀጥል ይችላል የሚል እምነት ያላቸው የኢራን ዜጎች የሚሳኤል አቅማችን ማደግ አለበት የሚል ውትወታ እያሰሙም ይገኛል። ባለስልጣናት የኢራንን ወታደራዊ ዝግጁነት በፍጥነት እየተመለሰ መሆኑን አጥብቀው ይናገራሉ። ወዲህ ደግሞ የኤግዚቢሽኑ ዓላማ እስራኤል በደርዘን የሚቆጠሩ ከፍተኛ አዛዦችና
የኒውክሌር ሳይንቲስቶች በአሰቃቂ ሁኔታ በመግደሏ ያንኑ ተጋላጭነት ለመደበቅ የተደረገ ጥረት አካል ነው በሚል የሚከራከራሉ። በወቅቱ ከወታደራዊ አዛዦችና ሳይንቲስቶች በተጨማሪ ከ1000 በላይ የኢራን ዜጎች ተገድለዋል። ኢራን በምላሹ ከ600 በላይ ሚሳኤሎችን ወደ እስራኤል በመተኮስ ትልቁን ጉዳት አድርሳለች። ምንም እንኳን ኢራን ያደረሰችው ጥቃት በቴል አቪቭና ሃይፋ ውስጥ ሚስጥራዊ ወታደራዊና የኢንዱስትሪ ቦታዎችን እንዳወደመ ብትናገርም የእስራኤል ባለስልጣናት አብዛኞቹ እንደከሸፉ ይሞግታሉ። የእስራኤል ባለስልጣናት በአገሪቱ ውስጥ ከ30 በላይ ሰዎች መሞታቸውንም ተናግረዋል። የኢራን ባለስልጣናት ጦርነቱ ሊገመገም የሚገባው በሟቾች ብቻ ሳይሆን እስራኤልና አሜሪካ የኢራን ሚሳኤሎችን ለመጥለፍ በወጡት ወጪ መሆን እንዳለበትም ይገልጻሉ። በኤግዚቢሽኑ የ12 ቀናት ጦርነቱ ለኢራን እንደ ወታደራዊ አቅም ተሞክሮ የሚታይ መሆኑን ለማስገንዘብም ተሞክሯል። ይህም ብቻ ሳይሆን አገሪቱ ከምንም የሚሳኤል ጦር መሳሪያ አለመኖር ወደ የጦር መሳሪያ አቅራቢነት እንዴት እንደተሸጋገረች የሚያሳይ መረጃ በማቅረብ አቅሟን ወቁት ብላለች። የአይነቱ የኢራን አካሄድ በአንድ በኩል በመካከለኛው ምስራቅ ቀጠና የሚገኙ ማለትም እንደ የመኑ ሀውቲና እንደ ሊባኖሱ ሂዝቦላ አይነት ጸረ እስራኤልና ጸረ አሜሪካ አቋም ያላቸው ጠንካራ ታጣቂ ቡድኖች የምታስታጥቀውን ኢራን መዳከም ለምትሻው እስራኤል በሌላ በኩል ደግሞ በድብቅ የኒውክሌር ጦር መሳሪያ ማምረቷን ማቆም አለባት የሚል ጽኑ አቋም ላላት አሜሪካ የሚያስተላልፈው መልእክት ብዙ ነው። እናም እንደዚህ ያለው የኢራን እርምጃ በጥርጣሬ ዓይን ለሚመለከቱት እስራኤል፣ አሜሪካና አንዳንድ የአውሮፓ ሀገራት ማስጠንቀቂያ ተደርጎ የሚወሰድም ነው። በዚህ ጉዳይ ባላንጤ የሚሏት ሀገራት በሙሉ ዝምታን መርጠዋል። ዓለም አቀፍ የትንታኔ ዘገባውን ስናዘጋጅ ፋይናንሻል ታይምስ፣ አናዶሉና አልጀዚራን በዋቢነት ተጠቅመናል።